ታውቃላችሁ። ጎቤ ፋኖነት በጎቤ ጊዜ ቀርቷል። ለምሳሌ እናንተ ሆዳሞች በጎቤ ጊዜ የአማራ ልጅ ወንድሙን አይገልም ነበር፣ ወንድሙን አይሸጥም ነበር። የአማራ ልጅ በጥቅም ወንድሙን አይቀይርም ነበር በጎቤ ጊዜ። እናንተ ትላሞች አንድ ቀን ጎቤን ጠይቃችሁት አታውቁም። ስለ ጎቤ ጮኋችሁ አታውቁም ነበር። የጎቤን ልጆች ጠይቃችሁ አታውቁም አንድ ቀን። እናንተ ቅንቅናሞች ማለት ነው። ጀዋናም የለማይ ልጅ ሁላ ደግሞ አሁን የመጣችሁት ጥቅም አላችሁ ልታራግፉ እንጂ ልትታገሉ ነው እንዴ? የአሁኖቹ ታጋይንም ባዮች በአማራ ህዝብ ምድር ላይ ባለው በአማራ ህዝብ ችጋራችሁን ልታራግፉ እንጂ የመጣችሁት ስለ አማራ ህዝብ አትጮሁም፣ ስለ አማራ ህዝብ አትጨነቁም፣ ስለ አማራ ህዝብ አትታገሉ። አስረግጬ ነው የምነግራችሁ። የበዛን ታይም ጎጠኝነት የለ፣ ገለመለ የለ፣ ምን የለ። ሸዋ አይታወቅ፣ ጎጃሙ አይታወቅ፣ ወሎ አይታወቅ፣ ጎንደር አይታወቅ። የዛኔ አንድ አማራ ነበር የሚባለው። እናንተ ግማታሞች አንዲት ወለየ ተነስታ ጎንደርን ከተሳደበች ከጎንደሬዎች ቀድመው ወለዮች ነበር መልስ የሚሰጧት። እናንተ ጎጠኞች ንፍጣሙላ የሆኖች እኮ ግማታሞች ናችሁ። ግማታሞች ጥንባታሙላ። አንድ እኔ ደጉች መጥቼ አላለቅስላችሁም። አፈር ድቼ ነው የማበላችሁ። እናንተ ጥንባታሞች አፈር ድቼ። ትግልም ቢሆን በእኛ ጊዜ ቀርቷል። እናንተ ጥንባታሞች ድሮ በእኛ ጊዜ ጊፍት መለመን የለ፣ ገለመለ የለ። የሆነ ነገር ሲፈጠር ዩቱብ ላይ ድምፅ እንሆናለን፣ ቲክቶክ ላይ እንትን ቲዩተርን ራሱ በአንድ እግሩ አልነበር እንደ የምናቆመው። የአረብ ሀገር ሴቶች ብቻ እንኳ ራሱ ከሱለይማን አብደላ ጋር እየሄደን የሱለይማን አብደላ ተከታይ ያልነበረች አለ የዛሬ 6 ዓመት 7 ዓመት ላይ ጥንባታሙላ። መቼ እንደመጣችሁ እንኳን የማትታወቁ ግማታሞች። ፌስቡክ ላይ ያለው አለውን ጆከር እርግጠኛ ነኝ አይኖርም። እመኑ። እመኑኝ እናንተ ጥንባታሞች። ይሄው አገኘኋት። ሰላም አለይኩም። ይሄ የምታየት ልጅ ኑርዬ ኢብራሂም ይባላል። ተወልዶ ያደገ ወሎ ወረባቦ ውስጥ ሲሆን ለሀገሩ ለኢትዮጵያ ራሱን የሰዋ ልጅ ነው። አሁን ላይ ግን ድረሱልኝ፣ የኢትዮጵያ ሕዝብ ድረሱልኝ፣ አሳክሙኝ እያለ ግን ማንም ሊደርስለት አልቻለም። ጥይት በጥይት ተመቶ ጥይት ያለው ውስጡ ነው። ሌላ ጥይት አልወጣለትም። እሱን ለማስወጣት ደግሞ 300 ሺህ ሪያል ያስፈልግሃል፣ ብር ሶሪ ያስፈልግሃል ተብሎ እስካሁን ድረስ አልወጣለትም። እናት የሱን ጥይት መመታት ስታይ እንዳለች ሞተች። አላህ ይርሐማት። እና ባካችሁ በተቻላችሁ አቅም እያዋጣን ሁላችንም ይሄ ልጅ ማትረፍ አለብን። ከፈጣሪ በታች ሼር እያደረጋችሁ እኔ ቁጥር አስቀምጬ የነበረ አጥፍቶብኛል ቲክቶክ እና ስለዚህ በውስጥ እያወራችሁ እንደዚህ ግሩፕ እየከፈታችሁ እንድትረዱት ጠይቃለሁ። እኛም እንረዳለን። እኛ ሸረፈታ ኑርዬ ኢብራሂም ማለት የሀገሬ ልጅ ነው። ኦኬ መጀመሪያ ላይ መታ እህቲቱ እኔ ላይ ስታለቅስ እኔ ቲክቶክ ላይ አምጥቼው በሚሊዮን ነበር ቫይራል ላሱ የወጣው። ከዛ አይ ብዬ አልቅሼ የዛኔ ብዙ ከአማራ ልጆች ብዙ ተከታይ ያለን እኔና አልማዝ ብቻና ብቻ ነበረን። አልማዝን እንጂ በውስጥ አናግሬ ያን እንደዛ የንቧሃ ጠጥቼ ዋትሳፕ ላይ መጥቼ ግሩፕ ከፍቼ ያን 300 ምናምን ሺህ ብር እንድዋጣለት አደረግኩኝ። 300 ሺህ ብር ከተሟላለት በኋላ አዲስ አበባ ላይ 3 ወር ሙሉ መንግስት ሆስፒታል ተኝቶ ከሰውነቱ ውስጥ አልወጣለትም ቀልሃው። ከዛ ሰውነቱ ሁሉ መግሎ አይበላ አይጠጣ፣ በኦክሲጅን ነበር ምግብ ራሱ ውሃ ራሱ የሚያጠጡትኝ። እናቲቱ በቃ እናቲቱ በጣም ነው የምትወደው፣ በጣም የእሱ ነገር አይሆንላትም። ከዛም በኋላ ልጁም በቃ ወንድሙም የተማረ ነው። ወንድሙ በጓደኞቹ በሰፈሮች ልጆች ምናምን እያደረገ ነው 3 ወር ሙሉ እዛ ሲቀመጥ ለማደሪያም ለኦክሲጅንም የሚከፈልለት። ኦኬ 3 ወር ከቆየ በኋላ ሰውነቱ ሁሉ ይሄ መግል በመግል በቃ እንደዚህ በጎን መተኛት አይችልም። እንደዚህ ተንጋሎ ነው ሰውነቱ ሁሉ በቃ እችን አከለ። ልጁ ቀላው ከሰውነቱ ውስጥ ስላልወጣለት በላው። ኦኬ ከዛም በኋላ ወጥቼ እኔ ማለት ነው እኔ ነጂ ወጥቼ 3 ቀን አልወሰደብኝም 300 ሺህ ብር ሳዋጣለት። ያን ብር ካሟላሁለት በኋላ ግዴታ እግል አትላኩብኝ እናንተ የለማይ ልጅ ላውጡልኝ፣ አትላኩልኝ ጌም አፈር ብሉና ውጡልኝ።
ኦኬ ያ 300,000 ብር ከተሟላልኝ በኋላ ደውዬ ለወንድሙ ካስረከበን በኋላ አዲስ አበባ ከመንግስት ሆስፒታል ወጥተህ ግል ሆስፒታል ለመታከም ግዴታ ፍቃድ ያስፈልግካል። ከዛም በኋላ እንደገና ደግሞ ከአዲስ አበባ ግዴታ አማራ ክልል ባህር ዳር ሄዶ የሆነ የሚሰጣቸው የሚወጣ ወረቀት አለ መሰለኝ፣ መታወቂያ ይሁን ምን ይሁን አላውቅም፣ ብቻ ከባህር ዳር የሚወሰድ የሚስተካከል ነገር ነበር ልጁ። ከዛ ከመንግስት ሆስፒታል ወጥቶ ግል ሆስፒታል እንድታከም። ከዛም በኋላ ያ ብር አሟልተን ከላከን በኋላ ልጁ የት ሲደርስ ነው የሞተው? ደብረ ብርሃን ሲደርስ ሞተው። ወደ ባህር ዳር እየሄደ እያለ ወደ አማራ ክልል አስባችሁታል። 3 ወር ሙሉ ብረቱ ሰውነቱ ውስጥ በስብሶ ማለት ነው። ከዛ ልጁ 3 ወር ሙሉ ሲቆይ እናቴን አምጡልኝ፣ እናቴን አሳዩኝ ነበር የሚለው። ከዛም በኋላ እናቲቱ ልክ ሆስፒታል በገባ በ8 ቀኑ ልጅሽ እኮ ተመቶ ሆስፒታል ነው ያለው ስትባል ወደቀች። በዛው ጅኒ መታት። 8 ቀን አልሞላትም ደሴ ምናምን ሆስፒታል ይዘዋት ሄዱ። ሞተች። ሆስፒታል ሄዳ ስትመረመር ምንም ነገር የለባትም ጅን መቷት ነው ተባለ። ሞተች። ከዛም 3 ወር ሲቆይ ልጁ እናቱ እንደሞተች አልተናገረው። በቃ አይኑን በገለጠ ሰዓት እናቴን አምጡልኝ፣ እናቴን አይኗን ላያት ብቻ ነበር የሚለው የኔ አባት። እኛ ገና እንቡት ጸጌረዳ ወንድሞቻችንን አስረክበን ነው። ተረት አይደለም። እናታችሁ ትበዳ። ያጣየው ጦርነት ጊዜ ነው። እናንተ የሸርሙጣ ልጁላ ግማታሞች። ኑርዬ ኢብራሂም ደግሞ የቢስቲማ የሀገሬ ልጅ የሰፈሬ ልጅ ነው። ጥንባታሞች አጎቶቼ ስንቶቹ አልቀዋል። ምድረ ግማታሙላ እና ምን ለማለት ፈልግ የመሰላችሁ የአሁኖቹ ታጋዮች ነን ባዮች እየመጡ ቅማላቸውን ያራግፋሉ እንጂ የዛን የራሱ ነበር የሆነ የአማራ ህብረተሰብ ምናምን የሚባል ትልቅዬ የአሜሪካ ዲያስፖራዎች ብር የሚያዋጡበት ምናምን ለፋን ነው። ግን መርጠው ነበር የሚያሳክሙት። መርጠው እነዚህ ትላልቆች ምናምን ካልሆኑ በስተቀር የአማራ ልዩ ኃይል ብቻ ስለሆነ አያሳክሙም ነበር። በዛ ላይ ደግሞ የጥንባታ መንግስት ጋር እንዳሁኑ ቢሆን ኦኬ የአማራ ዲያስፖራዎች ለአማራ ፋኖ ማድረግ ያለባቸውን ነገር ያደርጉ ነበር። የዛኔ ግን አብይ የሚባለው አህያ ስለነበረ በዚያን ታይም ነው ያጣየው ጦርነት ጊዜ የዛሬ 6 ዓመት ነው ምናምን 5 ዓመት። አሁን የመጡት ቁጭ ብለው 1 አባ 2 አባ እያሉ እየለመኑ እናቴን ሳይ ኪሳቸውን እየሞሉ ለአማራ ህዝብ ጠላት ነው እያፈሩለት ያሉት። ጠላት ሳቅ፣ ቁጭ ብለህ ሳቅ፣ ትረገጣለህ። ምንም ታሪክ የለትም። እኔ እነጂ ማንም አባቱ መጥቶ ሊናገረኝ አይችልም። እረግጠዋለሁ። አሳየኝ። ለአማራ ህዝብ የረዳህበትን ደረሰኝ አሳየኝ። አንተም ሁን ሌላም ዘመዶቹ ሲሆኑ ጉቺን የመናገር ሞራል የላችሁም። አንተ ለጉቺ ብር አዋተክ ልትሰጣት ከ300 በላይ እኮ ነው ደረሰኝ ያላት እሷ ለአማራ ህዝብ የረዳችው። አንድም ቀን ረዳው ብላ አውርታ አታውቅም ነበር። ግን በአማራ ልጆች ስትገፋ፣ ስትቀጠቀጥ፣ ስትወቀጥ ከፋት። በራስ ሰው መገፋት ደግሞ በጣም ያማል። ህመሙን ደግሞ ታውቀዋለክ፣ በደንብ አድርገህ ታውቀዋለክ። መርዞ እናንተ ግማታሞች አማራነታችንን ደግሞ እናንተ ልትሰጡንም ሆነ ልትነጥቁንም ሆነ አትችሉም። አትግማሙ። የዛኔ ራሱ የዛሬ 7 ዓመት 8 ዓመት የአማራ ልጆች እኔ አንድ ነጃት ነበረች። ነጃትን ጥሩ ነበር የሚባለው። አሁን ላይ ጆከርን ጥሩት፣ ጆከርን ሸር አድርጉለት እንደሚባለው ሁሉ የዛኔ አንድ ጋላ መጥቶ አንቺ ጥንባታም ማናበሽ ከብሎ ከዋጣሽ ሲጀመር አንቺ ትላ ማናበሽ ከብሎ ከዋጣሽ ውጭ አንቺ እርጥብ አብዱ ትላለች። ደግሞ የማነው አብዱ? የእናንተስ አብዱ ቢሆን ይህ ፍንድያ ጎንደርና አዋርዶ ከፍ አርጎ ዝቅ አርጎ አፈርድቼ ሲያስበላል ነበር። እናንተ ጥንባታሞች ማን ነው ደግሞ የእናንተ አብዱ? አብዱ ከአንጀቱ ሲታገል የነበረው ቤት ገዝቶ ነበር። ብልጽግና ቤቱን ወሰደበት አሉ። እሰይ ደግ አረገው። ምክንያቱም እንደ የአማራ እናት እንባ ገና እሳቱ ነው ያቃጥላችኋል። 5 ሚሊዮን ብር ሐሙድ ራሱ 5 ሚሊዮን የ5 ሚሊዮን ቻሌንጅ ጊዜ እኔ እስር ቤት ደግሞ እኮ እድሌ ጠማማ ነው። ከማንም በፊት የፈመስኩ
ለአማራ ብዙ የታገልኩ ብዙ ነገር ይሆንኩኝ ብዙ ነገር የትግራይን እናት አስበድቻለሁ፣ የኦሮሞን እናት አስበድቻለሁ። ምኑ ቅጡ እኔ ምን ያላስበዳሁት ብሔረሰብ አለ? ድሮ ስንቱን ነገር ሆኛ እስር ቤት ግብት ከማለቴ ገና ወር አልሆነኝም። ነጂ አንቺ ብትኖሪ ኖሮ እኮ አሜሪካ ገብተሽ ነበር እስካሁን ድረስ አለችኝ ጓደኛዬ። ለምን ምናምን ስላት እንዲህ ጌም እኮ አበሻዎች መጫወት ጀመሩ፣ 5 ሚሊዮን የሚባል ቻሌንጅ ተከፍቶ ምናምን ተቀውጧል አለችኝ። ይሄው ሐሙዳውን ጅዳ ምድር ላይ እናቴ 5 ሚሊዮን ብር አስባችሁታል? ሂዶ እዛ ወለጋ ላይ የነቀዘስ እንደወረወረለት ለዚህ ለተጃጃለ ማህበረሰብ ወርቅ ቤቱን ከፍተውን ዝጭ ብሎ ይኖራል። ወርቅ ቤቱን እናንተ ከካሞች ደግሞ እኔ መጀመሪያ እናንተን አጥፍቼ መጥፋት ካለብኝ እጠፋለሁ። መጥፋት ካለብኝ እናንተን አጥፍቼ እጠፋለሁ። እናንተ መላጣዎች፣ ቅሌታሞች፣ ጀግንነታቸው እርስ በርስ ነው። እኔ እኮ የጎቤ ግልገል ነኝ። ማናባቱን የሚነካኝ የጎቤ ግልገል ላይ ስልክ ደግሞ ሞትን አልፈራም እያልኩክ ነው። አንተ ቅዘና ሙላ ፋኖነት፣ አማራነት፣ ጀግንነት በጎቤ ጊዜ ቀርቷል። ጆከርን አሁን ጎቤ ማነው ብትሉት አያውቀውም። እናቴንን ሳይ ስለ ጎቤ ታሪክ አንብብልኝ ብትሉት አያውቅም። እኔ ግን አስረግጬ ነው የምነግራችሁ። የቆሰለልኝ የመገለልኝ የሞተልኝ ስንት ነገር የሆነልኝ ጀግና አባቴ። እኔ እኮ የጎቤ ግልገል ነኝ። እርጥቡ ግማታ እና ሳምነው ጸጌ ሲሞቱ እኔ ነበርኩ ቲክቶክ ላይ አንደኛዋ የዛኔ ጥንቡ። ስለ እኔ አማራነት እናንተ አትነግሩኝም። እናታችሁ ነው ማስበዳላችሁ። ትላንትና መተክ ግማታ። ለነገሩ አማራ እኮ የሞተለት እያለ ያልሞተለት ነው እዚህ ጋር መጥቶ የሚግማማው ኪሱን የሚሞላው። ኪሱን እዚህ የሚሞላው ያልሞተለት አማራ ነው። ዛሬ ላይ የጎቤ ልጆች የት እንደደረሱ ራሱ ዞር ብሎ የሚያቸው የለም። ይሄው የጎቤ ልጅ እንደ አባቱ የኔ ጀግና የኔ አባት አንድ ቀን ለጎቤ ልጅ ያላችሁት ነገር የለም። ሂዳችሁ ያሳምነው ጸጌን እናት እንደጎበያችሁት ሁሉ አንድም ቀን የጎቤ ልጆች ጎቤታችኋቸው አታውቁም። በራሳቸው ጭረው ተጫጭረው ነው ቆፍረው ነው የወጡትኝ። ምክንያቱም የጀግና ልጅ ስለሆኑ። እናንተ ጥንባታሞች አስረግጬ ነው የምነግራችሁ። አንድነት፣ አማራነት፣ ፋኖነት፣ ጀግንነት በጎቤ ጊዜ ቀርቷል። በጎቤ ጊዜ ቀርቷል። እየመረረህም ቢሆን ትውጠዋለህ። እየመረረህም ቢሆን ትውጠዋለህ። ደመቀ ዘውዱ ራሱ ደመቀ ዘውዱ 12 ነው 8ቱን ራሱ ረሽኗቸው በወያኔ ጊዜ በሩ ላይ ሊገሉት መጥተው ያንን ሰው እኮ ዛሬ ላይ እየዘረጠጣችሁት ነው። ዛሬ ላይ እኔ ደመቀ ዘውዱ እንደዛ ወልቃይት ጠገዴን እኮ ያስመለሰው ደመቀ ዘውዱ መስሎኝ። ይሄው ዛሬ ላይ ጎጠኛው ናቸው አይደል? ደመቀ ዘውዱ ጎንደርን ብቻ አቅፎ ምናምን ጎጠኛ ነው ካላችሁ ደግሞ እኔ አሚን ብዬ ነው የምቀበላችሁ። ምክንያቱም ለ30 ዓመት ያክል ጎንደር ስትደማ ማንም ወሎ ደሴ ተነስቶ አለውልክ ወንድሜ አላለውም። ወልዳያዎች ነበሩ ከጎንደሬዎች ጎን፣ ወልዳያዎችና መርሳዎች ብቻ። ጠጭረጭ እስከምትዘፈንላችሁ ድረስ አረ ተነሱ ወሎ እያለ የዘፈነላችሁ እኮ ሻምበል በላይነህ ለእናንተ እኮ ነው። እናንተ መሀይሞች ወልቃይት ጠገዴ ላይ ጎንደር እኮ 28 ዓመት 30 ዓመት በሉት በደም ስትታጠብ የኖረች ሀገር እኮ ነች። እናንተ ማፈሪያዎች፣ ግማታሞች፣ ጥንቦች የአሁን መሰልኳችሁ እንዴ? ሻምበል በላይነህ ኧረ ተነስ ወሎ እያለ የዘፈነልክ እኮ አህያ ስለሆንክ ነው። እንዲትነቃ እኮ ነው። ጎንደር ስትደማ ጎንደሬዎች ሲገደሉ እንደዛ ሲዋደቁ ቁጭ ብላችሁ ትፈረጁ ነበር፣ ታው ነበር። ትግሬን አቅፋችሁ በቅፋችሁ ትኖሩ ነበር። ገባችሁ አይደለ? እናንተ መሀይሞች ምን አባታችሁን ታሪክ አላችሁ? ዛሬ መታችሁ ነጃት የአማራ ጠላት ናት፣ ነጃት እንደዚህ ናት፣ ነጃት እናትሽ ትበዳልሻለሽ። አንቺ ግማታ አማራነቴን አንቺ ልትሰጭኝና ልትነጥቂኝ አትሽም። ይኸው አማራዎች ፎሎ አንሶ አንሺ። ከምቀኝነት መቼ ታልፋላችሁ? ከምቀኝነት መቼ አባታችሁን ታልፋላችሁ? አንሱ ፎሎችን እያነሳችሁ ውጡ። ማን አስገደልሽ እንድታይ? እውነት ሲነገራችሁ አትወዱም። እውነተኛ ኦሪጂናሊ የአማራ ልጅ መጥቶ አማራ ነኝ ሲላችሁ አምናችሁ አትቀበሉትም። የማንም ልቅምቅም መጥቶ ግን አማራ ነኝ ስላለ ታምኑታላችሁ። ኦሪጂናሊ የአማራ ልጅ ደግሞ ታስገልሉታላችሁ። እናንተ ጥንባታሞች። ይሄ በትላንትና የሞተው ልጅ ራሱ ከፍ አለ ራሱ በ14 ዓመቱ ነው ጫካ ውስጥ
የገባው ሊታገልላችሁ እናንተ ጥንባታሞች ገና ተምሮ እንኳ ሳይጨርስ የእሱን ፎቶ እየዘቀዘቃችሁ ስትረግጡ ነበር። እናንተ ማፈሪያዎች የሆኖቹ አማራዎች አማራንን ባዩት ቲክቶክ ምድር ላይ ማፈሪያዎች እኮ ናቸው። ቅሌታሞች እኮ ናቸው። አዋራጆች እኮ ናቸው። አንድ አማራ ታጋይ ድሮ በነ ጎቤ ጊዜ ማንም የአማራ ልጅ አሳልፎ የሚሰጥ አልነበረም። እናንተ ጥንባታሞች በጎቤ ጊዜ አንድ የአማራ ፋን ነው የአማራ ልጅ አሳልፎ የሚሰጥ አታመጡልኝም ነበር። አታመጡልኝም። በሰው ሞራል ላይ መረማበድ የምትወዱ መሀይሞች ልትመልሱላት ነው እንዴ? ብር የረዳችው አማራዊት እናትሽ ትበዳ የሸርሙጣ የነጃሳ ልጁላ ግማታሞች ትላሞች። እነዚህማ እናትና አባቶቻቸው እየተባዱ እያዩ ያደጉ ናቸው መሰለኝ። እንዳለ የሴተኛ ዳሪ ልጅ ነው የሚመስሉት። ጥንባታሞች በስድብ ነው የሚያምኑት። በቃ ስድብ 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 ስድብ። እናትና አባታቸው እዛ እየተሻጎሩ ያደጉ ምናምን ስነ ስርዓት አልባ ሆነው ያደጉ ናቸው የሚመስሉኝ ጭቃዎች። አማራነት በእኛ ጊዜ ቀርቷል። እናቴን ሳይ አማራነት በእኛ ጊዜ ቀርቷል። በእኛ ጊዜ ቀርቷል። እናቴን ሳይ ዛሬ መጥተው የሆነ ነገር ተፈጠረ፣ ብር አዋጡ ይባላል። ያዋጣሉ፣ ኪሳቸውን ይሞላሉ። አማራን ወደዚያ ያስገለሉታል። በዛ በማህበረሰብ በችግርተኛ ማህበረሰብ ለምነው የነቀዘ ስንዴ እንኳ በቁጦ አይወረውሩላቸው። እናቴን ሳይ 7 ሚሊዮን 8 ሚሊዮን 10 ሚሊዮን ብር ተዋቶ ከዚያም በኋላ እንዲህ ውሻ እያለ ነው እንደ ልጅ 10 ሚሊዮን 8 ሚሊዮን ብር ተዋቶ ራሱ ለዛ ማህበረሰብ አይሰጡም። 1 ሚሊዮኑን ብር እንኳ አይሰጡም። ስንቱ ቅማላም ቅንቅናም ነው በአማራ ህዝብ ኪሱን የሞላው። ስንቱ ምንም አላለም፣ ዝም ብለናል። ዛሬ ደግሞ መጥቶ ጆከራችሁ ለጉቺ በቃ ይህንን ህዝብ ለቀቅ አርጉት፣ በቃ አሳፈራችሁት፣ አዋረዳችሁት፣ እኔ አዋጥቼ ሰጥሻለሁ። ለምን አባክ ታዋጣላታለክ? እኔ ከዘር ማንዘሮቻችሁ አስተዳድራለሁ ያልክ ስትጎረሩ የነበርክ ሰው ያድርልክ። ከኪስህ አውጥተህ ስጣት ደምረክ። 300 በላይ ነው ደረሰኙ። 300 ሺህ 200 ሺህ 50 ሺህ ብር የያዘ ደረሰኝ ነው። ከኪስህ ምዝርጥ አርገስ ክፈላት እንጂ ከአማራ ህዝብማ ሊመልሱላት እኮ አይደለም። እሱ የሰጠቻቸው ሊመልሱላት እኮ አይደለም። ሊመልሱላት እኮ አይደለም። የኔ አባት ሊመልሱላት እኮ አይደለም። እሷማ ኮራ ቀብራ ልጀነን ያለች የአማራ ሳይንት ልጅ እኮ ናት። 5 ሚሊዮን ከዛም በላይ ትሰጣለች። ጉቺ እኮ በጣም ሰጭ ናት። ቤተሰብ ጉቺ በጣም ሰጭ ናት ሲበዛ። ኮፕሊንክ እያረጋችሁ ቤቱን ጋይስ ኮፕሊንክ እያረጋችሁ ጉቺ በጣም ሲበዛ ሰጭ ናት። በጣም ሰጭ ናት ከምገለጽላችሁ በላይ። እንዴት እንደዛ ይላታል? እንዴት ጆከር ገብቶ ብሩን ይሄንን ህዝብ እንደዚህ ገለመለ አዋጥተው ይሰጡሻል። ይሄም እኮ ትልቅ ሞራል የሚነካ ሞራል የሚያቆሽሽ ንግግር ነው። እንዴት እንደዛ ይላታል? ለጉቺ ነው ብር አዋጥቶ የሚሰጣት። ይሄ ለማኝ ችጋር እከካ ማፈሪያ። በጣም ነው የምታሳፍሩት። ይመጣሉ የአሁኖቹ እናቴ አማራ ይላሉ፣ ኪሳቸውን ይሞላሉ። ከዛ የአማራ ህዝብ ምድር ላይ ያለው እግር ብላ ይባላል።
ይሄ ከባድ ነው። 10 ሚሊዮን 7 ሚሊዮን 8 ሚሊዮን ብር በዛ በማህበረሰብ ይለምናሉ። 1 ሚሊዮን ብር እንኳን ለዛ ህዝብ አይሰጡም። ኮፕሊንክ አድርጉልኝ ማጋስ ኮፕሊንክ ኮፕሊንክ እያደረጋችሁ አፍጥኑት። 574 ሰው አለ አይደለ? ሶስት ጊዜ እንኳ ኮፕሊንክ ብታደርጉ ምን አለበት? ሶስት ጊዜ እንኳ ኮፕሊንክ ብታደርጉ ምን አለበት? ኮፕሊንክ አድርጉ። ቲጂ ዛሬ ደሜ ነው የፈላው ማሬ፣ ደሜ ነው የፈላው። ኢትዮጵያ ቴንኪው፣ ቤትዬ፣ ቲጂዬ ሁላችሁንም በጣም አመሰግናለሁ። ኤቲ ኮድ 54 ትህትና ኮድ 97 በጣም አመሰግናለሁ። ቴንኪው ሶ ማች ኔማር ዙዙ ነይ እያለች ነው በሏት ጋይዝ። ዙዙ የጅዳዋን የሚጠራልኝ ሰው የለም። ኮፕሊንኩን 1000 እናስገባው። ራሄልዬ የኔ እናት፣ ቲጂነት፣ ቢቢቲነት፣ ዙዙ ቴንኪው ሶማች ሁላችሁን በጣም አመሰግናለሁ። እስኪ 466 ሰዎች አላችሁ። ሶስት ጊዜ ኮፕሊንክ የተለያየ ሰው ቲምወርክ አዳነዬ ቴንኪ ኔማር መቤት የተጠብቅሽ ፕሮፋይል ላይ ያረግሻት ኔማር ሌዝጎ ዳይመንዷነት ዘዳግም ቴንኪው ሁላችሁም ሌዝጎ ተጋገዙ ጋይስ ተጋገዙ ቲምወርክ ኢትዮጵያ ቴንኪው ቲምወርክ ጋይስ ቲምወርክ 1000 እናስገባው ኮፕሊንኩን እናስገባው። ዙዙን ማን ይጥራልኝ? ሂዱና ዙዙን ነይ እያለች ነው ነጃት በሏት። ዙዙ የጅዳዋን የምታውቋት ሰዎች ካላችሁ ሂዳችሁ ነጃት ነይ እያለች ነው በሏት። እስኪ 2000 አስገቡኝና አስደመሙኝ የኔ ፍቅሮች። ታብታቡን ኮፕሊንኩን ታብታቡን ደግሞ 30,000 አስገቡኝና አሳዩኝ። ሌትስ ጎ ጋይስ